የወጣቶቹ ሻምፒዮና ፍጻሜውን አግኝቷል። ኢትዮጵያ በኦሬጎን ሰማይ ስር የደመቀችበት ይህ የዓለም አትሌቲክስ ሻምፒዮና ሌሊቱን በተከናወኑ ውድድሮች ፍጻሜውን አግኝቷል። ኢትዮጵያ እንዴት ነበር ቆይቷ የሚለውን የምናነሳ ነው የሚሆነው። ትናንትና በርካታ የወዳጅነት ጨዋታዎች ተደርገው ነበር። አርሰናል በኤሚሬትስ ካፕ ሽንፈት አስተናግዶ ዋንጫውን ለተጋጣሚው ማስረከብ ችሏል። እንዲሁም ደግሞ ሲቲ፣ ቼልሲና ሊቨርፑል ሌላ ጨዋታቸውን በትናንትናው የከወኑ ክለቦች ነበሩ። ምንስ አስመዘገቡ የሚሉትን እንዲሁም ደግሞ አጠቃላይ የተሰሙ የዝውውር መረጃዎችን ወደ እናንተ በቆይታችን የምናደርስ ነው የሚሆነው። ሮቤል አብርሃም ነኝ። የእኩለ ቀን ዜናዎችን እየመራው እስከ ፍጻሜው ድረስ አብሬያችሁ የምቆየው። እናንተም ከኛ ጋር ጥሩ ቆይታ እንድታደርጉ ጋብዛችኋለሁ። የወጣቶቹ ሻምፒዮና ፍጻሜውን አግኝቷል። በአሜሪካ ኦሬጎን ሲካሄድ የቆየው የዓለም ከ20 ዓመት በታች ሻምፒዮና ውድድር እንዳልኳችሁ ትናንትና ሌሊት ፍጻሜውን አግኝቷል። ሀገራችን ኢትዮጵያም በውድድሩ 2 የወርቅ ሜዳሊያዎችን እንዲሁም ደግሞ 3 የብርና የነሐስ ሜዳሊያዎችን በማሳካት ውድድሯን መጨረስ ቻለች ማለት ነው። በሜዳሊያ ሰንጠረዡም ከዓለም 5ኛ እንዲሁም ደግሞ ከአፍሪካ 2ኛ ደረጃ በመያዝ ነው ኢትዮጵያ ውድድሯን ማጠናቀቅ የቻለችው። 4 የወርቅ ሜዳሊያ በማስመዝገብ ደግሞ ኬንያ ከአፍሪካ ቀዳሚውን ስፍራ በመያዝ ነው ማጠናቀቅ የቻለችው። ለሀገራችን እነማን ሜዳሊያ አሳኩ የሚሉትን ደግሞ ስንመለከት ዮርዳኖስ ጸጋ በ3000 ሜትር፣ አልማዝ ዮሐንስ በ3000 ሜትር መሰናክል እንዲሁም ደግሞ ሽቶጎሚ በ3000 እና በ5000 ሜትር ላይ 2 የብር ሜዳሊያዎችን ማምጣት ለኢትዮጵያ የሜዳሊያ ቁጥሯን ከፍ እንዲል አድርጋለች። ወሰኔ አስፋው እንዲሁም ደግሞ ዳምጠው ከበደ በ3000 ሜትር እና በ5000 ሜትር መሰናክል ደግሞ 1 የብርና 1 የነሐስ ሜዳሊያ ማግኘት ችለዋል ማለት ነው። እንደ አጠቃላይ በውድድሩ ላይ አሜሪካ 12 የወርቅ እንዲሁም ደግሞ 7 የብርና 5 የነሐስ ሜዳሊያ በማግኘት ውድድሩን በበላይነት ስታጠናቀቅ፣ ኬንያ ደግሞ ከዓለም ሁለተኛ የሆነችበትን 4 ወርቅ 3 የብርና 4 የነሐስ ሜዳሊያ ማግኘት ቻለች። ጣሊያን በ3 የወርቅ ምንም ብር ሳይኖራት በ2 ነሐስ በድምሩ 5 ሜዳሊያ በመያዝ ከዓለም 3ኛ ደረጃ ይዛ ስታጠናቀቅ፣ ጃማይካ እንዲሁም ደግሞ አውስትራሊያ ተከታዩን ደረጃ በመያዝ ውድድራቸው መፈጸም ችለዋል። ኢትዮጵያ፣ ፍራንስ ደግሞ በተመሳሳይ ቁጥር ከዓለም 5ኛና 6ኛ ደረጃ በመያዝ ውድድራቸው ማጠናቀቅ ችለዋል ማለት ነው። እነዚህ ታዳጊዎች ለቀጣይ ለሀገራችን ወሳኝ አትሌቲክስ ምዕራፍ ምንም ጥያቄ የለውም ብርቱ እንደሚሆኑ እንዴት ተመለከቷቸው? የነበራቸው የሀገር ፍቅር ስሜት እንዴት ነበረ? ሲያሸንፉ በሞራል ሲገቡበት የነበረው መንገድ ሪተ ማጠባበቃቸው በብዙ ነገር ጥሩ ፖዚቲቭ የሆኑ ነገሮችን የተመለከትንበት ነበረ። ታዲያ እናንተ ይህንን ጉዳይ እንዴት ተመለከታችሁ? ሀሳብና ሴታችሁን ስጡ። ተመልሰናል። ትናንትና የተደረጉ የወዳጅነት መርሃ ግብሮችን እንመልከት። አርሰናል በዶርትመንድ ተሸንፏል። የሰሜን ለንደኑ ክለብ አርሰናል በኤሚሬትስ ካፕ ዶርትመንድን ጋብዞ ነበረ። ታዲያ መድፈኞቹ ያሰቡት ግን አልሆነም። ከ2019 በኋላ ለመጀመሪያ ጊዜ በኤሚሬትስ ካፕ የዋንጫ ጨዋታ ላይ ሽንፈትን አስተናግደዋል። ለዶርትመንድ ደግሞ የማሸናፊያ ግቦቹን ኢናሲዮ ካሬራስ እንዲሁም ደግሞ ጋዶ ማስቆጠር ሲችሉ ቪክቶር ዮክሬሽና ኤትዋን ኖዋሬሪ ደግሞ አርሰናልን ከሽንፈት ያልታደጉ ኳሶችን ከመረብ ማዋሃድ ችለዋል ማለት ነው። በጨዋታው ላይ እጅግ አስደናቂ ብቃትን ሲያስመለክተ የነበረው አዲሱ ፈራሚ ክርስቶን ዞሊስ በትላንትናው ዕለትም ተጨማሪ ግብ የምትሆን ኳስ ለኤትዋን ኖዋሬሪ አመቻችቶ ማቀበል ችሏል። ተሰልፎ በተጫወተባቸው ያለፉ 3 ጨዋታዎች ላይም 3 የግብ ተሳትፎ ማድረግ ነው የቻለው ማለት ነው። እጅግ አስደናቂ ተጫዋች ነው። በብዙ ሲወቀስ የነበረው ቪክቶር ዮክሬሽ በትላንትናው ጨዋታ ላይም እጅግ ደካማ አፈጻጸም ነበረው። ምንም እንኳን ጎል አስቆጥሮ ቡድኑን በፍጹም ቅጣት ምት ወደ ጨዋታ መመለስ የሚችልበትን አጋጣሚ ቢፈጥርም ይሁን እንጂ በጨዋታ ላይ የነበረው ደካማ አፈጻጸም ግን በብዙዎች ዘንድ ትናንትና ሲያስተቸው ነበረ። ኤትዋን ኖዋሬሪ ግን ከውሰት ቆይተው በኋላ ጥሩ የሚባል የጨዋታ እንቅስቃሴን አሳይቶ ነበር። ማርቲን ኦዴጋርድ በጨዋታው ገና በ30 ደቂቃ ላይ ተቀይሮ የወጣው ጉዳት ይሁን ታክቲካዊ ጉዳይ እስካሁን ድረስ ከአርቴታ በኩል የተሰጠ ምንም አይነት መግለጫ የለም። ሲጠየቅም ምላሹን አልሰጠም ነበረ። በአጠቃላይም ከጨዋታው መጠናቀቅ በኋላ በኤሚሬትስ ሕግ መሰረት ፍጹም ቅጣት ምት መለያ ነበረ። እሱንም 5-4 በማሸነፍ አርሰናል እነሆ
ጨዋታውን በፔናልቲ ማሸነፍ ችሏል ማለት ነው። አጠቃላይ አርሰናል ካደረጋቸው ያለፉት 3 የወዳጅነት ጨዋታዎች በሁለት ሽንፈት አስተናግዷል። ከሪያል ቤቲስ 3 ጎል፣ ትላንትናም እንዲሁ 3 ጎሎችን ያስተናገደው ባለፉት 2 ጨዋታ ብቻ 6 ጎል። አርሰናል እንደሚታወቀው በማንቸስተር ዩናይትድ በፕሪሚየር ሊጉ አሳለፈው የውድድር ዘመን ላይ 3 ጎል ሲቆጠርበት ከረጅም ጊዜ በኋላ ለመጀመሪያ ጊዜ ነበረ። ታዲያ ትላንትና አስደናቂ ሽንፈት ነው ያስተናገደው ማለት እንችላለን። በአጠቃላይ መድፈኞቹ ሮብ ከኮሞ ጋር የወዳጅነት ጨዋታቸውን ያደርጋሉ። ከዛ በኋላ እሁድ ደግሞ ከማንቸስተር ሲቲ ጋር የኮሚል ሺልድ መርሃ ግብራቸውን የሚፈጽሙ ነው የሚሆነው። ኮሞ አስደናቂ ቡድን እንደሆነ ይታወቃል። በፋብሪጋስ ስር እጅግ አስደናቂ ግስጋሴ ላይ የሚገኘው አርሰናልን ዳግም መፈተን ይችላሉ የሚለውን አብረን የምንመለከተው ጉዳይ ይሆናል። ሌላኛው ደግሞ ማንቸስተር ሲቲ ነው። ማንቸስተር ሲቲ ትናንትና ከአትሌቲኮ ማድሪድ ጋር ልዩ የወዳጅነት መርሃ ግብሩን አከናውኖ ነበር። በቅድመ ውድድር ዘመን ጨዋታ አትሌቲኮ ማድሪድን የገጠመው ማንቸስተር ሲቲ በኦማር ማርሞሽ 2 ጎሎች እንዲሁም ደግሞ አየት ኑሪ ባስቆጠራት ብቸኛ ጎል በአጠቃላይ ተጋጣሚያቸውን 3-1 በሆነ ውጤት መርታት ችለዋል። የአትሌቲኮ ማድሪድን ከሽንፈት ያልታደገች ጎል ደግሞ ጆርጅ ዶሚን ማስቆጠር ነው የቻለው ማለት ነው። አንቷን ሴሜኒዮ በጨዋታው ላይ 2 ለግብ የሚሆኑ ኳሶችን አመሻሽተው ማቀበል ችሏል። በትላንትናው ዕለት ልዩ የነበረው ኦማር ማርሙሽ ለማንቸስተር ሲቲ ምን ያህል ግልጋሎት መስጠት እንደሚችል በአዲስ መልኩ ያሳየበት ነበረ። ኤንዞ ማሬስካም በሲቲ ቅድመ ውድድር ዝግጅታቸውን አጠናቀዋል። ምናልባት ከዚህ በኋላ በኮሚኒቲ ሺልድ ከሚኖራቸው ጨዋታ ውጪ እሁድ 11 ሰዓት የሚያደርጉት ምንም አይነት ጨዋታ የለም። ተከታታይ ድላቸውን ግን ማስመዝገብ የቻሉበትን አስደናቂ ውጤት ነው የተመለከትነው። ዲያጎ ሲሜኒም መልካሙን ውድድር ዘመን እመኝለታለሁ ለማንቸስተር ሲቲ ሲሉ ከጨዋታው መጠናቀቅ በኋላ መልካም ምኞታቸውን ሰጥተዋል ማለት ነው። ሌላኛው ደግሞ ቼልሲ ነበረ። ቼልሲ በትናንትናው ዕለት አቻ ተለያይቷል። በቅድመ ውድድር ዘመን ጨዋታ ቼልሲ በተከታታይ 2 ቀን መርሃ ግብር ጨዋታዎችን ከውኗል። እንደሚታወቀው ትላንት እንዲሁም ደግሞ ከትላንትና በስቲያ ሌላ መርሃ ግብሮች ነበሩ። አሲ ሚላንን ገጥሞ 3-0 ያሸነፈው ቼልሲ በቀጣይ ከማሌዥያው ክለብ ዳሮል ታዚም ጋር ጨዋታውን አድርጎ ነበር። ታዲያ በአንድ ቀን ልዩነት የተጫወተው ቼልሲ በዚህ ጨዋታ ላይ በአቋም ደክሞ ዝሎ ነበር የተመለከትነው። 3-3 ነው ጨዋታ የተጠናቀቀው። የቼልሲን 2 ጎሎች ሊያም ዴላፕ ፍጹም ቅጣት ምት ሲያስቆጥር ማርኩዌዛ ደግሞ በራሱ መረብ ላይ ባስቆጠራት ብቸኛ ጎል ቼልሲ 3-3 እንዲለያይ ሆኗል ማለት ነው። በእርግጥ በማርኩዌዛ ስም የተመዘገበችው ያቺ ጎል ከሙድሪክ የተገኘች ነበረች። ከረጅም ዓመታት በኋላ ወደ እግር ኳሱ የተመለሰው ሙድሪክ ምናልባትም በሶስት ልትጸድቅ የምትችል ጎል ነበረ። ሆኖም ግን ተጨርፈዋል በሚል ጎሉ በዲፍሌክሽን በመያዙ ምክንያት ኦን ጎል ሆኖ ተመዝግቧል። ታዲያ ሰማያዊዎቹ እስካሁን ድረስ የወዳጅነት ጨዋታ ሲያደርጉ በሁለቱ ተሸንፈው በቀሪው ደግሞ አቻ ወጥተዋል። ቼልሲ የመጨረሻ አቋም መለኪያ ጨዋታውን በዕለተ ቅዳሜ ከሪያል ሶሲዳድ ጋር የሚያደርግ ነው የሚሆነው ማለት ነው። ሌላው የወዳጅነት ጨዋታ ደግሞ በሊቨርፑልና ሞናኮ መካከል የተከናወነው መርሃ ግብር ነበረ። ገና በ16ኛ ደቂቃ ላይ አይዛክ ባስቆጠረው ጎል ሊቨርፑል መሪ መሆን ችሎ ነበር። ዊርትዝም ለክለቡ ሁለተኛውን ጎል አስቆጥሮ ሊቨርፑል የመጀመሪያውን አጋማሽ 2-0 እንዲመራ ያስቻለ ውጤት ማስመዝገብ ችሎ ነበር። ይሁን እንጂ የመጀመሪያው አጋማሽ ከመጠናቀቁ 1 ደቂቃ አስቀድሞ ሞናኮች ባገኘው ፍጹም ቅጣት ምት ጨዋታውን ግሎቪኒ አስቆጥሮ 2-1 በሆነ ውጤት እንዲጠናቀቅ አድርጎት ነበረ። ገና በመጀመሪያ አጋማሽ ሊቨርፑል የነበረው አስደናቂ እንቅስቃሴ ግን አንድሬ ኢራኦላ በአንፊልድ ባደረጉት የመጀመሪያ ግጥሚያ ላይ እጅግ አስደናቂ ብቃት አሳይተዋል በሚል በብዙዎች ዘንድ ውዳሴ እንዲደርሳቸው የሚያስችል ነበር። ይሁን እንጂ ሁለተኛ አጋማሽ ላይ ግን ሞናኮዎች ፍጹም የተለየ በመሆን ነበር የገቡት። በርዝ እንዲሁም ደግሞ በርነር ማስቆጠሯቸው 2 ጎሎች ሞናኮ ሊቨርፑልን በሜዳውና በደጋፊ ፊት የኢራኦላን የመጀመሪያ የአንፊልድ ፍልሚያን በ0 አባስተውት 3-2 በሆነ ውጤት ማሸነፍ ችለዋል ማለት ነው። ከጨዋታው መጠናቀቅ በኋላ አሰልጣኞች አስተያየታቸውን ሰጥተው ነበረ። የሊቨርፑል አሰልጣኝ አንድሬ ኢራኦላ ከፊታችን ብዙ ፈተናዎች ይጠብቁናል፣ ስለዚህ ማድረግ ያለብን ነገር ጠንክሮ መስራት ነው። ስለዚህ ነገሮችን በጥሩ ሁኔታ እየሄዱ ነው። አሁን ላይ ምንም እንኳን ሽንፈቶች ተከታታይ ካምባክ በሊድስና በሞናኮ ቢደርስብንም ሁሉም ሰው ለመሻሻል ጠንክሮ እየሰራ ነው ብሏል። እንዲሁም አርቴታ ራሱ ከትናንትና ጨዋታ መጠናቀቅ በኋላ ደጋፊዎች ምንም አይነት ስጋት እንዳይገባችሁ፣ በአሁኑ ሰዓት ምን አይነት ደረጃ ላይ እንዳለን በደንብ እናውቃለን። ስለዚህ አብዛኞቹ ተጫዋቾች እንደሌሉና ብዙ በቂ ዝግጅቶች እንዳላደረግን መረዳት ያስፈልጋል። ስለዚህ እንደዚህ ያሉ ሽንፈቶች አንዳንድ ጊዜ በመልካም ሁኔታ ልንመለከታቸው ይገባል ሲል ነው አርቴታ የተናገረው ማለት ነው። ኤንዞ ማሬስካም ምናልባት በማንቸስተር ሲቲ ቤት ጥሩ የሚባል ቆይታ ለማሳለፍ የተለያዩ ሙከራዎችን እያደረኩ ነው፣ ከወጣት አሰልጣኞች መካከል ነኝ፣ አሪያዬ ደግሞ ፔፕ ጋርዲዮላ ነው፣ ስለዚህ ስሩ ፕሮሰስ መለወጥ እችላለሁ ሲል ተናግሯል ማለት ነው።
የወዳጅነት መረጃዎቻችን እዚህ ጋር ገታ እናድርግና አጫጭር ስፖርታዊ መረጃዎችን ደግሞ ወደ እናንተ ጀባ ልበላችሁ። የማላዊ የሴቶች ቡድን በታሪካቸው ለመጀመሪያ ጊዜ ለሴቶች አፍሪካ ዋንጫ ግማሽ ፍጻሜ መድረስ ችለዋል። ሌሎች የዝውውር መረጃዎችን ደግሞ በዚሁ ለማንሳት ያክል አስቶን ቪላ በክረምት የዝውውር መስኮት የመጨረሻ ሳምንታት የሪያል ማድሪድን ኤንድሪክ ሁኔታን እየተከታተለ ሰለሞት ሰምቷል። እንደሚታወቀው ማንቸስተር ዩናይትድም ኤንድሪክን ለማስፈረም ፍላጎት እንዳላቸው ይታወቃል። ትናንትና ኢንዳይካ ይዞት በወጣው መረጃ መሰረት ደግሞ ኤንድሪክ ወኪሎቹ ወደ እንግሊዝ ማምራታቸውን የተገለጸው አስቶን ቪላ ወይስ ዩናይትድ የሚለው ደግሞ የሚጠበቅ ጉዳይ ነው። ባርሴሎና ለጁሊያን አልቫሬዝ ዝውውር በተሻሻለ ዋጋ ጥያቄ ለመመለስ ዝግጁ መሆናቸውን አስታውቋል። ባርሳ በተለያዩ ትናንትና በነበረው ጨዋታ 2 ጨዋታዎችን አከናውኑ ነበር። ከኖቲንግሃም ፎረስት እንዲሁም ደግሞ ከዩዲኔዜ ጋር ጨዋታዎችን አከናውኑ ነበር። ታዲያ ትናንትና በነበረው ጨዋታ ኖቲንግሃም ፎረስትን 1-0 በሆነ ውጤት ማሸነፍ የቻሉት ባርሳዎች በዩዲኔዜ ደግሞ 1-0 ሽንፈቱን አስተናግደዋል። ታዲያ በእነዚህ ጨዋታ ላይ እጅግ ክፍተት የነበረው የአጥቂ ጉድለት ነበር። ይህንን ተከትሎ ባርሳ አጥቂው ነገ ከአትሌቲኮ ማድሪድ ጋር እስኪገናኝ ድረስ ይጠብቅና ከዛ በኋላ ተጫዋቹ በግልጽ ፍላጎቱን ለክለቡ ካሳየ በኋላ አዲስ የተሻሻለ ይፋዊ ዝውውር ጥያቄ ለማቅረብ መዘጋጀታቸውን የተገለጸው ማለት ነው። አርሰናልም እንዲሁ ለጁሊያን አልቫሬዝ ፍላጎት ያለው መሆኑ በዛው የተገለጸ ሲሆን ዩሊያን አልቫሬዝ ግን ወደ ባርሴሎና መሄድ ብቻ እንደሚፈልግ ነው አሁንም የተገለጸው። ሌላው ምናልባት እዚሁ ባርሳ ቤት ሳንወጣ ሮበርት ሌዋንዶስኪን በተጫዋቾች የሌጀንድ ዝርዝር ውስጥ መግባቱን ባርሳ በትናንትናው ዕለት ይፋ አድርጓል። አማዞን የማንቸስተር ዩናይትድን የአየርላንድ ቆይታን የሚቀርጽ ቡድን የሚልክ ሲሆን የመጪው የውድድር ዘመን ሙሉ እንቅስቃሴን የሚያሳይ ኦል ኦር ነቲንግ የካሜራ ቀረጻዎች መጀመራቸው ተገልጿል። በአየርላንድ በሚኖረውም ከሊድስ ጋራ በለተሮ በሚኖረውም ጨዋታ ላይ ተግባራዊ እንደሚደረግ የተገለጸው ማለት ነው። ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል። 14 ቁጥር ማሊያንም ተረክቧል። በቀጣይ ከቡድን ጋር በመሆን ጥሩ ቆይታ እንደሚያሳልፉ የተገለጸው አመራሮቹም ለካሪክ እንደ አዲስ ፈራሚ ተመልከተው ሲል መስጠታቸውን የተገለጸው ማለት ነው። ሳውዛምፕተን ከማንቸስተር ሲቲ ዴቪን ሞምባን በውሰት ለማስፈረም በመርህ ደረጃ ከስምምነት መድረሳቸውን ፋብሪዚዮ ሮማኖ ተናግሯል። ጆርዳን ስፔንስ በወኪሎቹ አማካኝነት ለማንቸስተር ዩናይትድ እንደቀረበ ምንጮች ሲጠቁሙ ነበር። ሮሜሮ ሉካኮ ወደ ፌነርባቺ ለመዘዋወር በግሎ ከስምምነት መድረሱና ዝውውሩም ሊጠናቀቅ ከጫፍ ለመድረሱ ፋብሪዚዮ ሮማኖ ተናግሯል። ማንቸስተር ዩናይትድ፣ ቼልሲ፣ ቶተንሃም ደግሞ ኢጎር ቲያጎን በቅርበት የተከታተሉ እንደሆነ ቲም ቶክ ሌላው ሌሊቱን ይዞት የወጣው መረጃ ነበረ። ኒውካስትል ዩናይትድ የማንቸስተር ሲቲውን አጥቂ ኦማር ማርሞሽ በክረምቱ ኢላማዎቸው ዝርዝር ውስጥ ከፍተኛ ደረጃ ላይ አስቀምጠውታል ሲል ካውት ኦፍ ሳይድ ዘግቧል። ሪያል ማድሪድ ሮድሪን ማስፈረም ባለመቻሉ የአርሰናል አማካይ ማርቲን ዙቢሜንዲን ሊያዘዋውርና ይፋዊ ጥያቄ ለማቅረብ በዝግጅት ላይ መሆኑን ሙንዶ ዲፖርቲቮ ዘግቧል። የእኩለ ቀን ስፖርታዊ ፕሮግራማችን ይህን ይመስል ነበር። ሮቤል አብርሃም የገበያ ስፖርትን ዜና ወደ እናንተ ደረስኩላችሁ። በሌላ ርዕስ እስከምንገናኝ ቸር ሰንብቱ።